ዛሬ የምንማረው የአማርኛና የእንግሊዘኛ ፊደላትን በመጠቀም የስዕሎችን ስም መግለጽ እና በአማርኛቸውና በእንግሊዘኛቸውን መጻፍ ነው። የመጀመሪያ የምናገኘው ፊደል ቀ ነው። ቀ በእንግሊዘኛ ኪዊኢ ወይም ደግሞ ኬኢ ሊሆን ይችላል። በካፒታሉም በስሞሉም ከታች ተጽፏል። የሚቀጥለው በ ነው። በ ደግሞ ቢኢ ነው። በእንግሊዘኛ ቢኢ በካፒታልም በስሞልም ታች ተጽፎላቸዋል ማለት ነው። የሚቀጥለው የምናገኘው ተ ነው። ተ ደግሞ ቲኢ ነው። ቲኢ እንግሊዘኛው ቲኢ የሚለው ነው የሚወክለው ማለት ነው። በካፒታሉም በስሞሉም እዚሁ ተጽፎላቸዋል። የሚቀጥለው ከተ በኋላ የምናገኘው ቸ ነው። ቸ ደግሞ በአማርኛው ሲጻፍ ከተ ከላዩ ላይ አግድም መስመር መጨመር ነው። በእንግሊዘኛው ሲጻፍ ግን ሲኤችኢ ነው። ሲኤችኢ እነዛ ሁለት ነበሩ በእንግሊዘኛ ሲጻፉ። ቸ ግን ሲኤችኢ ኤች የሚለውን አናባቢ እንደገና ያስከትላል ማለት ነው። አንዳንድ ፊደላት አንድ አናባቢ ብቻ ያላቸው አሉ። አንዳንዶቹ ደግሞ ሁለት ያላቸው አሉ። ለምሳሌ ቸ አሁን በቀ የሚመሰረቱ ቃላት እነዚህ ስዕሎችን እናይና የስዕሎቹን ስም እንትን እንላለን። ለምሳሌ ቀይ ቀይ የሚለው ኪውኢ ዋይ ብለን የሚቀጥለው ቀበቶ ቀበቶ የሚለውን በእንግሊዘኛ ሲጻፍ ኪውኢ ቢኢ ቲኦ የሚቀጥለው ቀለበት ሲጻፍ ኪውኢ ቲኢ ቢኢ ቲ የሚለውን በዚህ ይጻፋል ማለት ነው። የሚቀጥለው በበ የሚመሰረቱ ቃላትን አሁን ደግሞ እናያለን። እነዚህ ደግሞ የመጀመሪያው በግ ነው። በግ ታውቃላችሁ ቢኢጂ ይባላል ቢኢጂ የሚለውን በግ ብለን እንጽፈዋለን ማለት ነው። የሚቀጥለው በሬ ሲጻፍ አርአርኢ ያልነው አምስተኛ ስለሆነ ሁለት አናባቢ ነው የሚወስደው። የሚቀጥለው በር ስንጽፍ ቢኢ በአር ብቻ ከሆነ ደግሞ ስድስተኛው ብቻ ማለት ነው። ከዚህ በመቀጠል የምናገኘው በተ የሚመሰረቱ ምኖች ቃላቶች ነው። የአማርኛ ቃላቶች ለምሳሌ ቴምር ሲጻፍ ቲኢኤምአር ተምር። እሺ የሚቀጥለው ተማሪ ሲጻፍ ደግሞ ቲኢኤምኢአርአይ ሪ ስለሆነ አርአይ እንላለን ማለት ነው። የሚቀጥለው ተክል ሲጻፍ ቲኢኬ ከዛ ል ስለሆነ ማለት ነው። ከዚህ በመቀጠል የምናገኘው ቃል ፊደል ቸ ነው። ሲኤችኢ ይወክለዋል። ቸኮሌት ሲኤችኢ ኬኦ ኤልአይኢ ቲ ቸኮሌት። የሚቀጥለው በቸ ብዙም ማግኘት አንችልም። ቸልሲ ሲኤችኢ ኤል ኤስአይ በቸ ብዙም ጊዜ አናገኝም ማለት ነው። የሚቀጥለው ነው የምናገኘው ሀ ነው የምናገኘው ይቅርታ ሀ ብዙሃኑ ሀ ይባላል። ይሄኛው ብዙሃኑ ሀ የሚባለው ኤችኤ ነው። ይሄንን የሚወክለው የሚቀጥለው ነው ኤንኢ ሀ ስለሚባል ነው ኤችኤ ያለ ተባለው። እሺ አራተኛው አይደለም አንደኛውም ሀ ስለምንለው በተለምዶ ነው። አንደኛ ከሆነ ኤችኢ ነው የሚሆነው። የሚቀጥለው ነው የምናገኘው ኤንጂኢ እንላለን ማለት ኤንጂኢ ወይ ደግሞ ኤንዋይኢ በኮምፒውተር ሲጻፍ ማለት ነው። እንደዚህም ሊጻፍ ይችላል። እሺ የሚቀጥለው የምናገኘው በሀ የሚመሰረቱ ቃላቶች ነው። ይሄ ብዙሃኗ ለምሳሌ ሀብል ስንጽፍ ኤችኤቢኤል የሚለው ሀብል። እሺ ከዛስ ሀረግ ደግሞ ኤችኤአርኢጂ ሀ ተብሎ ስለሚነበብ ነው። ሀ ብዙሃኑ ሀ አለ ሀመሮ ሀ አለ ሀሌታው ሀ በግዕዝ ሲነበቡ ግን ሀ ተብሎ ነው የሚነበቡት ማለት። በአማርኛው ግን አንደኛውና አራተኛው አንድ አይነት ስለምናደርገው ነው ሀ ብዬ እየጠራሁት ያለው ወይም ደግሞ የሚጠራው ማለት ነው። የሚቀጥለው አሁን ደግሞ የምናገኘው ነው። ኤንኢ ነው የመጀመሪያ ከሆነ ኢ ነው የሚወስደው ማለት ነው። ኤንኢ በኤንኢ ነብር አሁን ኤንኢ ቢአር ነብር የሚለውን ቃል መሰርታለን ማለት ነው። የሚቀጥለው ነጠላ ደግሞ ኤንኢ ኤልኢ ቲኢ ኤልኤ ነጠላ
ከዛ ነጭ ደግሞ NECH ጪ ስለሆነ የጨ የሚቀጥለውም ስለምናየው ምንድነው የሚወስደው CHE ከዛ የሚቀጥለው ኘ ነው GNE በኘ ዋኘ በኘ አንድም በኘ የሚጀምር እንትን የለም ቃል የለም። ዋኘ ስንል WAGNE የሚቀጥለው ዳኛ ሆነ ዳኛውን መራ DAGNE የሚለውን እንጽፈዋለን ማለት ነው። ከተመቻችሁ ሰብስክራይብ ላይክ ሸር ማድረጋችሁን አትርሱ። መማር ከፈለጋችሁ ደግሞ እዚህ በምናስቀምጠው ስልካችን በዋትስአፕ በኢሞ በቴሌግራም እኛን ማግኘት ትችላላችሁ። ሰብስክራይብ ላይክ ሸር ማድረጋችሁን እንዳትረሱ። ሰላም ሁኑልን።